ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ በቀጥታ ስርጭት የሚተላለፍላችሁ ከኢትዮቤትስ ሚዲያ ነው። ሁላችሁም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም ምልጃ የቅዱሳኑ በረከት አይለያችሁ ያልኩኝ ዛሬ በአንድ ወቅታዊ ጉዳይ ላይ ከእናንተ ጋር ቆይታ አደርጋለሁ። ይህ ድምጽ የሚሰማችሁ ይመስል የሚታያችሁ መልእክቱ ለሌሎች ሼርና ላይክ በማድረግ አብራችሁን እስከ ፍጻሜ ትቆዩ ዘንድ በድጋሚ ጥሪ ለማስተላለፍ እወዳለሁ። በድጋሚ ይህንን ድምጽ የምትሰሙ ደግሞ ትውልደ ኢትዮጵያና ኢትዮጵያውያን እንዲሁም ኦርቶዶክሳውያን ሚዲያችን ለመደገፍ ለምታደርጉት አስተዋጽኦ ከወዲሁ ከልብ አመሰግናለሁ። ካሻፕ እንደዚሁም ደግሞ በካሻፕ እንደዚሁም በዜል እና በሱፐር ቻት በሱፐር ስቲከር ለምትረዱን ወገኖቻችን ሁላችሁንም ከልብ አመሰግናለሁ። እንደምታውቁት ባሳለፍነው እሁድ አንድ ልዩ ቀጠሮ ነበረን። ያ ቀጠሮ እንግዲህ እጅግ በጣም ብዙዎችን ያስደመመ በእውነት ደስ የሚል ፕሮግራም ነበረ። በዛ ፕሮግራም ላይ በጣም በርካቶች ተሳትፈዋል። በጣም ብዙ ሺህ ሰዎችም ሲከታተሉት ነበር ይህን የቀጥታ ስርጭት። ምናልባት እዚህ ስክሪኑ ላይ እንደምታዩትና እንደምትመለከቱት እፎይ ምን ይጠየቅ በሚል መሰረታዊ ጉዳይ ላይ በስፋት ከዘመድኩን ጋር ፕሮግራም አዘጋጅተው ነበረ። ይሄንን ፕሮግራም እዚህ ጋር ማየት ትችላላችሁ። ይህ እንዳለ እንግዲህ በርካታ ሰዎች አይተውታል። በተለይ ኢትዮቤትስ ሚዲያ ላይ ከ52,000 ሰው በላይ ተከታትሎታል። በቀጥታ ስርጭቱ ከ3,200 ሰው በላይ ያየው ነበር። ይህን የቀጥታ ስርጭት እንግዲህ በኢትዮቤትስ ሚዲያ፣ በዘመድ ቲቪ ሳተላይት፣ እንደዚሁም በትዊተር ዘመድ ትዊተር፣ እንደዚሁም በቲክቶክ እና በርካቶች ደግሞ እንደዚሁ ይሄንን የቀጥታ ስርጭት ዩቲዩብ ቻናል በቀጥታ ሲያስተላልፉ ነበረ። ከኢትዮቤትስ ሚዲያ ጋር አንድ ላይ በመሆን ወይም የተለያዩ ሰዎች ብቻ እያስተላለፉት ነበረ። በርካታ ቪው የነበረው እንግዲህ ኢትዮቤትስ ሚዲያ ነበረ። ያው በጣም ብዙ ተመልካችም ስለነበረው ያው የታዋቂም ስለነበረ ማለት ነው። ምንም የማንክደው ሀቅና እውነት ማለት ነው። ታዲያ ዛሬ የተፈጸመው ነገር ምንድን ነው የሚለውን ነገር ጠዋት ሲነሳ ላይክ ወደ ቀን ረፋድ አካባቢ ላይ ኢሜይል ደረሰኝና ኢሜይሉ ምን ይላል? ቪዲዮውን ሪሙቭ አድርገነዋል ግን አፒል ማድረግ ትችላለህ ይላል። እና ያው እንደምታውቁት ዩቲዩብ ቪዲዮዎችን ሪሙቭ ሲያደርግ አይ ቲንክ እያለ ነው የሚያወራው። እና አይ ቲንክ ይሄ ቪዲዮ የዩቲዩብን ኮሚኒቲ ጋይድላይን የጠበቀ አይደለም፣ የጠበቀ አይመስልም የሚል አይነት ነገር ነው። ያው ምክንያቱም በዚህ ፕሮግራም ላይ በርካቶች ተቆጥተው ሪፖርት አድርገዋል ማለት ነው። እንግዲህ ለምን ሪፖርት አደረጉ፣ ለምን አስቆጣቸው ብለን መጠየቅ አንችልም። ያው እንደምታውቁት ዓለማችን ላይ የፈለግከውን ፈልጋለሁ ትላለህ፣ ያልፈለግከውን አልፈልግም ትላለህ። በተለይ ደግሞ ተደራጅተህ እና አንድን ነገር ለማጥቃት ስትፈልግ ደግሞ በጋራና በህብረት አንድ ላይ ሆነ የምታደርጋቸው ሁኔታዎች ያው ደጋግመን የምናየው ለእኛ ይሄ እንግዳ አይደለም። ነገር ግን ምንድን ነበረ የተፈጠረው? ወይስ ምንድን ነው የነበረው ኮንተንት እውነት የዩቲዩብ ጋይድላይንን ያልጠበቀ ነበረው ወይ የሚለውን ነገር ፌርሊ እውነት እግዚአብሔር በሚያውቀው እኔ በትክክል ለማየት ሞክሬያለሁ በራሴ በወቅቱ ማለት ነው። እና እንደምታውቁት ሳተላይትም ላይ ማለፍ አይችልም። ብዙ ነገሮች ላይ አንዳንድ ሳተላይት ላይ ወጥተህ የምትናገራቸው እና ቲክቶክ ላይ ወጥተህ የምትናገራቸው አት ሴም ታይም ዳትስ ዘ ሴም ገብቷል። እና ሳተላይቱም ራሱ ያው የራሱ የሆነ ሩል አለው፣ ጋይድ አለው፣ ፖሊሲ አለው። እና የፖሊሲውን ኪፕ ማድረግ አለብህ፣ ፖሊሲውን መጠበቅ አለብህ፣ ማድረግ ያለብን ነገር ማድረግ አለብህ የሚሉትን ነገሮች ደጋግሞ ሲናገር ነበር ዘመድኩን። ምክንያቱም ለመጀመሪያ ጊዜ ነው ሳተላይት ላይ ሲቀርብ ቲክቶክ ፎይ እንደምታውቁት ቲክቶክ ላይ ዩቲዩብ ላይ የሱን እንግዲህ በጣም በርካታ ዩቲዩቦች ናቸው ፎይ እንዲህ አለ ፎይ ተናገረ ብለው የሚያቀርቡት ማለት ነው። እና እንደዚህ ሁሉ ሆኖ ግን ዛሬ የደረሰን ነገር ምንድን ነው የሚለውን ነገር ምናልባት እዚህ ስክሪን ላይ ላሳያችሁ። እና ፎይ ምን ይጠየቅ ፊት ለፊት ከዘመዴ ጋር ነጭ ነጯን በሚል በኢትዮቤትስ ሚዲያ የቀጥታ ስርጭት ላይ እንግዲህ 52,000 ሰው አይቶታል። በሁለት ቀን ውስጥ እንደምታዩት ወደ 4,000 የሚጠጋ ሰው ላይክ አድርጎታል። በርካቶች ኮሜንት አድርገውታል። ያናደዳቸው ነገር ምንድን ነው ብዬ ሳስብ ይህንን ያስቆጣቸው ነገር ምንድን ነው የሚለውን ነገር ስመለከት ኮሜንቶቹ በጣም ብዙ ናቸው።
እንደምታውቁት ኮሜንት ራሱን ይችላል አንድ ከቪዲዮውም በላይ በጣም ብዙ ሰው በነገራችን ላይ አንዳንድ ሰዎች ቪዲዮን ከመመልከት ይልቅ ኮሜንትን በማየት ኢንጆይ የሚያደርጉ ኮሜንትን በማድረግ የሚማሩ ኮሜንቱን በማየት የሚደሰቱ ኮሜንቱን በማየት በቃ ሪላክስ የሚያደርጉ ሰዎች አሉ። እኔም ለምሳሌ ኮሜንት ላላይ ይችላል። አንዳንዱ ደግሞ ኮሜንት በቃ በጣም በቃ ለሱ ቆይ እስኪ ምን አለ ምን ተባለ የሚል ሰው አለ እና እያንዳንዱ የራሱ የሆነ ገጸ ባህሪና ፍላጎት አለው ማለት ነው። እና በዚህ ደረጃ እንግዲህ ኮሜንቱ ላይ በጣም በርካታ ሰዎች እንደምታውቁት ኮሜንት ይሰጡ ነበርና ይሄ አስቆጣቸው። እንግዲህ ይሄ የቀጥታ ስርጭት ሲተላለፍ በኢትዮ ቤተሰብ ሚዲያ እንዳልኳችሁ 3200 ሰው ላይቭ ይከታተለው ነበረ። ሲዘጋ ወደ 30 ምናምን ሺህ ነበረ። በሁለት ቀን ውስጥ እንግዲህ 52000 ኬ ደረሰ ማለት ነው። 4000 ሰው ላይክ አደረገው። በጣም በርካታ ሰዎች ኮሜንት አድርገዋል። ስለዚህ ተረባረቡና ብዙ ሰው ያየበት ቦታ ላይ ብዙ ሰው ኮሜንት ያደረገበት የብዙ ሰው ደግሞ ተደራሽ ነው የሚለውን ታሳቢ አድርገው ያው ተረባረቡ ማለት ነው የተቆጡ ግለሰቦች። እነዚህ የተቆጡ ግለሰቦች ሲቆጡ በጅምላ ነው እና ለምን ተቆጡ ምንድነው ኮንተንቱ ብሎ እንዳልኳችሁ ሙሉ በሙሉ ያው እንግሊዘኛ ስላልሆነ በእርግጥ ዩቲዩብ የራሱ የሆነ ትርጓሜ ሊኖረው ይችላል። ከዛ በኋላ ግን አልጎሪዝም ውስጥ ገባ ማለት ነው። አልጎሪዝም ውስጥ የገባበት ዋናው መሰረታዊ ዓላማ ላይክ ክሌም መደረጉን ማለት ነው። ላይክ ብዙ ሰዎች ሪፖርት ማድረጉን የሚያሳይበት አይነት ነገር መጣ። ያዚህ ሲመጣ አልጎሪዝሙ ባይ ዲፎልት ደገን ሴንድ ኢሜል ማለት ነው። ያንን ኢሜል ሪሲቭ አደረኩኝ። ከዛ በኋላ አፒል አደረኩኝ። ለሌላ ጊዜ አፒል ስታደርግ ለምሳሌ አፒል ይሄ ነው ምንም ኮንተንት እንድትጽፍ ወይም የሆነ ነገር እንድትናገር ኦፕሽን ነበረው። ይሄ ግን ኦፕሽን አልነበረውም። አፒል አደረኩኝ። አፒሉ ራሱ ቀን ስፔሲፊካሊ ዴት ተሰጥቶት ነበር። ዛሬ ነበረ። ዛሬውኑ ማለት ነው። ዛሬውኑ አፒል ማድረግ ትችላለህ፣ ከዛሬ በኋላ ግን አፒል ማድረግ አትችልም ይላል ማለት ኤክስፓየር ያደርጋል ማለት ነው። ከዛ በኋላ እኔ አፒል አደረኩኝ። አፒል ካደረኩኝ በ72 hours we can respond to you ምናምን የሚል ኢሜል አገኘው ማለት ነው። ኦኬ that's fine። ከዛ በኋላ እዚህ ጋር እንደምታዩት here is what we found ይልና the community guideline ይላል content that violate YouTube terms service or that encouraging others to do so it's not allowed on YouTube ይላል። this includes posting content previously removed ይላል ማለት ነው። እንግዲህ አንድ ነገር ልብ ብላችሁ አስቡ። ይሄው ቪዲዮ ከኢትዮ ቤተሰብ ሚዲያ ውጪ still there is alive አሁን አለ ማለት ነው። አለ ከኢትዮ ቤተሰብ ሚዲያ ውጪ ያሉ ዩቲዩበሮች ላይ ይሄው ቪዲዮ ሰዓቱ ሳይቀንስ መልኩ ሳይቀየር the same video in other channel still they are there። ታርጌቱ ምንድነው? በሞቢ ሆኑና ያንተን ሚዲያ ላይ ያው ኮምፕሌን ያደርጋሉ ማለት ነው። ኮምፕሌን ሲያደርጉ የሚያየው ያንተን ነው እንጂ ኮምፕሌን የተደረገበትን አያይም ማለት ነው። that's why the YouTube algorithm is just kind of working። YouTube algorithm ጥያቄ የተጠየቀበት ነው። ምሳሌ ልክ የተከሰሰ ሰው ክስ ቤት ፍርድ ቤት እንደሚሄደው ሁሉ ልክ ክስ የቀረበበትን ቦታ ላይ ነው ፎከስ የሚያደርገው እንጂ ከዛ በኋላ ያለው ዘመድኩን እፎይ የተናገሩት በነገራችን ላይ እዚህ ጋር እንደምታዩት በጣም ያው አሁን this video has been removed from violating YouTube community guideline ይላል። ይሄ እንግዲህ after ከአፒል በኋላ ነው። አሁን ደግሞ እንደምታዩት ማንም ሰው ያንን ሊንክ ቢነካው the live stream recording is not available ነው የሚለው አሁን የሚለው ማለት ነውና እፎይ ምን እንጠይቅ የሚለው ይሄን ያሳያል ማለት ነው። ግን the good thing is fair ቢሆን ነው ማለት ነውና በቃ ይሄ አጠቃላይ እንግዲህ ዩቲዩብ ሌሎችን የሚያበሳጭ ሌሎችን የሚያናድድ በሌሎች ላይ ሌላ ነገር ሊያደርስ የሚችል ከሆነ ዩቲዩብ ቪዲዮ ሰርቫይቭ አያደርግም ወይም ደግሞ ሪሙቭ ይደረጋል የሚል ፖሊሲ ያለው። ያ ፖሊሲ ግን የሚተገበረው ክሌም ያደረጉበት ቻናል ብቻ ነው። ክሌም ያደረጉበት ቻናል ነው። ቢካውስ አጠቃላይ ይሄ መልእክት እንደዚህ የሚያደርግ ከሆነና አልጎሪዝሙ የሚያውቀው ቢሆን ኖሮ ሌሎችም ቦታዎች ላይ ያሉት ቪዲዮዎች ጠቅላላ ይወርዱ ነበር። አሁን ይሄንን ስል ሌሎቹ ቦታ ላይ ያሉት ይወርዱ ማለት አይደለም።
ግን ከዚህም በጣም የሚገርመኝና የሚደንቀኝ ነገር እጅግ በጣም ከዚህም በጣም ጸያፍ የሆነ ለጆሮ እጅግ በጣም የሚሰቀጥጥ ማለት አንዳንድ ጊዜ ለመስማት ራሱ የሚከብዱ ነገሮች ይተላለፋሉ። በተለይ በእነዚህ ወንድሞቻችን ግን ማንም ሰው ይሄን ተናገሩ ብሎ በእነሱ ላይ ኮምፕሌን የሚያደርግ የለም። እንዲወረድም ቦታና ስፍራ የሚሰጠው ማንም የለም። ሲጀመርም የኛ ሰው አያቸው ማለት ነው። አሁን ግን ምንድነው የተፈጸመው ምንድነው የሆነው የሚለውን ነገር ማየት ግን ግድ ይላል። እንግዲህ እንደምታውቁት በተለይ አሁን ባለንበት ወቅት ሰዓት ላይ አይደለም ክርስቲያኑን ራሱ የሙስሊሙን ማህበረሰብ ንቃተ ህሊናው ፈጥሮ ወይ ንቃተ ህሊና እንዲፈጠርለት ከማድረጉን ባሻገር ጠያቂ የሆነ ሙስሊም እንዲፈጠር አድርጓል። እፎይ this is the fact the bottom line fact ማለት ነው። አንዳንድ ጊዜ አይታችኋቸው ከሆነ ውይይት ውስጥ ገብተው ጥያቄ ሲጠይቃቸው ነው እሱን አይደለም እሱን ተወውና እኔ የምጠይቅን መልስልኝ ይላል። እነሱ በመምህሮቻቸው የተሰጣቸው ጥያቄ ወይ ኢየሱስ እንደዚህ ወይ ስላሴ አብ ወልድ መንፈስ ቅዱስ እናንተ ታመልካላችሁ የሚል የተለያየ አይነት ጥያቄዎች ሊሆን ይችላል። አይምሯቸው ውስጥ ያስገቡትን ነገር ከማንጸባረቅ የዘለለ መሰረታዊ የሆነ ፈንዳሜንታል የሆነ ስለ ቁርአንም ሆነ ስለ ሐዲሳቸው ስለነሱ መጽሐፍ ጠንቅቀው የሚያውቁት አብዛኞቹ አያውቁትም። በጆሮአቸው እንዲህ ያለ ብለው ጥያቄ እስከሚፈጥርባቸው ድረስ በርካታ ሙስሊሞች እንግዲህ ያው እምነታቸውን እየቀየሩ እንዳለ ጥርጣሬዎች ሲገቡ እንደዚሁ መጅሊሱ ለሁለት እንደተከፈለ በቅርቡ ያየንበት የተመለከትንበት ሁኔታዎች ተፈጥረዋል ማለት ነውና እንዲህ አይነት ንቃተ ህሊናው ተፈጥረዋል። ልጁ በእርግጠኝነት ይችላል። እውነት እግዚአብሔር ነው የሚያውቀው እንደሚችልም ደግሞ አሳይቷልና ይሄንን በተመለከተ እንግዲህ በጣም በርካታ ሰዎች ጥያቄ ይጠይቃሉ። ይሄ ልጅ ይሄንን ነገር ለምንድን ያነሳሳው? ማን ነው እሱ ራሱ? የሚሉትን የተለያዩ ጥያቄዎችን አንስቶ መምህር ዘመድኩን በቀለ በዘመድ ቲቪ ኢንተርቪው ያደረገው ማለት ነው። እና ቅድም እንደነገርኳችሁ በጣም በመጠንቀቅ ጥንቃቄ በተሞላበት ስድብና ጸያፍ ቃል ያሌለው ህዝቡ በእፎይ ላይ ምን አይነት ስሜት ነው እፎይን እንዴት ነው የሚያውቀው የሚለውን ግንዛቤ ለማስጨበጥ ነበረ የነበረው ፕሮግራም ሁለት ጊዜ ነው የሚያውቀውና እዛ በፊት ግን ምናልባት እንደምታውቁት እንግዲህ እፎይ የሚባለውን ወንድማችንን ከማወቃችን በፊት በተለይ እንግዲህ እንደዛሬው ቴክኖሎጂ እንደዛሬው ዘመን አመጣሹ የረቀቀው የቴክኖሎጂ ጥበብ እንደዚህ ተራቆ ከመምጣቱ በፊት ሙስሊሞች ክርክሩን የጀመሩት ወይም ደግሞ ጥያቄ ማንሳት የጀመሩት ዛሬ አይደለም። እውነት እግዚአብሔር ነው ያለው ዛሬ አይደለም። ለረጅም ጊዜ ሙስሊሞች ጥያቄ ያነሱ ነበር እና ያ ጥያቄ የተነሳው ጥያቄ በመጽሐፍ ሲነሳ በጣም ጥቂት የሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ሊቃውንት ጥቂት የሆኑ ሰዎች ምላሽ ሰጥተዋል። ግን በሙስሊሙ በርካታ ጥያቄዎችን ሊያስነሱ የሚችሉ በርካታ መጽሐፍቶች ተጽፈዋል። በርካታ መጽሐፍቶች እንግዲህ እነዛንም አንስቶ ዳህራውን እፎይ ከመምጣቱ በፊት በምን አይነት መንገድ ነበረ ዲፌንስ ሲደረግ የነበረው? ዛሬ የተጀመረ ነው ወይ? አሁን ባለንበት የንጽጽር አገላለጽ በፊት የነበሩትን ሁኔታዎች ዳህራውን ወደኋላ ደርሶ ሲያሳይ ነበር። እንግዲህ በሙስሊም ወንድሞቻችን የመጽሐፍ ቅዱስ ምስጢር በሙስሊም መነጽር በሚል የተጀመሩ በጣም በርካታ ጥያቄዎችን ሊያስነሳ የሚችል መጽሐፍ ቅዱስን በሚተች መንገድ ያቀረቡበት ሂደት ነበረ። ስህተትን መመለስ፣ ኦሪትና ወንጌል በቁርአን አይን ሲታይ ምን ይመስላል የሚሉ የተለያዩ በርካታ መጽሐፍቶችን ጽፈዋል። ኢየሱስ ትላንትናና ዛሬ በሚልም የጻፉት መጽሐፍ አለ። እንግዲህ የሐመረ ተዋሕዶ ቅጥፈትን በሚል ደግሞ የሐመረ ተዋሕዶ የሚባል መጽሐፍ ነበረ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተዘጋጀ የሚወጣ።
ይሄንን ቅጥፈት በእስልምና እውነት እንዴት ይገለጻል የሚል መጽሐፍቶች ወጥተዋል። እነዚህን ሁሉ ሲያሳይ ነበር። የመጽሐፍ ቅዱስ መበረዝና የእስልምና እውነት በሚልም የተለያዩ መጽሐፍቶችን ጽፈዋል። መጽሐፍ ቅዱስ በቅዱስ ቁርአን እይታ ሲታይ እና ወይም ሳይንሱን ስንመለከተው እንዴት ማየት እንችላለን የሚሉ መጽሐፍቶችን ጽፈዋል። መሸወድ እስከ መቼ? እስልምና ብቻ ትክክለኛ መሆኑን ሊያሳይ የሚችል እንግዲህ ሌላው የክርስትና እምነት ትክክለኛ አለመሆኑን የሚያሳይ በጣም በርካታ መጽሐፍቶችን ጽፈዋል። ከመቶ በላይ የመጽሐፍ ቅዱስ ግጭቶች በቁርአን አይን ሲታዩ በሚል መጽሐፍ ቅዱስን አንብበው በመጽሐፍ ቅዱስ ውስጥ ያለው ነገር ትክክል አይደለም የሚል ገለጻን በመስጠት የጻፉበትን መንገድ እናያለን። እና መዛዝን እውነት ሳትፈርድብን ለእውነትን መስክር በሚል ይሄ ምላችሁ ጠቅላላ የጻፉ ጸሐፊዎቹ የሙስሊም ምሁራን ሊቅናን የሚሉ ሰዎች ናቸው። የተደበቀ እውነት በኦሪትና በወንጌል የተደበቀው በቁርአን ሲገለጥ የሚለው የሚያሳይ በጣም በርካታ ነገሮችን ሲጽፉ የነበረበት ሁኔታ ላይ አለ። እስላምና ክርስትና እውነት አምላክ ሰው ሆኗልን? እነዚህን በጣም በቃ በጣት የሚቆጠር በጣም እንግዲህ እነዚህ ምናልባት የታዩ ስክሪን ላይ ያሉ መጽሐፍቶች ናቸው። ከዚህ ከመጽሐፍት ውጪ የሙስሊም ልሂቃን ምሁራን ወጥተው የሚናገሩት ንግግር በጣም ብዙ ነው። መጽሐፍ ቅዱስ እንዲህ ነው፣ ክርስቲያኖች የሚያመልኩት እንዲህ ነው፣ እንዲህ ነው በሚል በጣም በርካታ ነገሮችን ሲናገሩ ነበር። ይሄ ሁሉ ሲሆን ግን ትክክል አይደለም ብለው የሞገተ ክርስቲያን፣ ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስም ብዙ አታይም። ሁሉም ያነጣጠረው ቤዝ ያደረገው ጣቱን የሚቀስረው ኢትዮጵያ ኦርቶዶክስ ላይ ነው። በየፌርማታው፣ በየመናኸሪያው፣ በየአደባባዩ ሁሉም እየተነሳ ጣቱን የሚቀስረው የኔ ሃይማኖት ትክክል ነው፣ የኦርቶዶክስ ሃይማኖት ጣዖት ነው የሚያመልኩት፣ የኦርቶዶክስ ሃይማኖት የሚያመልኩትን አያውቁም። በጣም ብዙ ነገር በፕሮቴስታንት አዳራሽ፣ በመስጊድ መጅሊሱ፣ በአውደ ምሕረት ላይ እንደዚሁም ደግሞ በመጽሐፍቶቻቸው ከዛም አልፎ እንደገና ድጋሚ ደግሞ አሁን ልክ እንደ ፕሮቴስታንቱ ሙስሊሙም እየተነሳ ማለት ጀመረ ማለት ነው። በዚህ ውስጥ ሁሉ ግን ኢትዮጵያ ኦርቶዶክስ ቤተክርስቲያን በአውደ ምሕረት ላይ ወጣ ሙስሊም እንዲህ ብላ አታስተምርም። ወጥቶ ባንኛውም በመድረክ ላይ ልክ እንደዚህ ብሎ የሚያስተምር ማንም የለም። አሁን ግን ባለንበት ወቅትና ሰዓት ላይ እንደነ እፎይ ያሉ ወጣቶች ቁርአኑን ትርጉሙን በማጥናት ተፍሲሮቻቸውን በጥልቀት በማወቅ ሐዲሶቻቸውን ትርጉማቸውን በማጤን ደረቅ የሆነውን ቁርአን የነሱ የኛ አንድምታ ትርጉም የምንለውን እነዚህ ተፍሲሮቻቸውን ሐዲሶቻቸውን በማጤን ምንድነው የሚሉት የሚለውን ነገር እያንዳንዱን ነገር እየመዘዙ አንዳንድ ሙስሊሞች እንደምትበረግግ እንቦሳ እስከሚበረግጉበት ድረስ ይሄም አለ እንዴ እንዲህም አለ እንዴ ብለው እስከሚደነቁ ድረስ እስከሚጨነቁ ድረስ ለማመን እስከሚከብዳቸው ድረስ የሃይማኖት ንጽጽር ተጀመረ ማለት ነው። ያ የሃይማኖት ንጽጽር ተጀመረ፣ ለማስገደል ብዙ ነገር ለማድረግ ተሞከረ። በዚህ መንገድ ውስጥ ነው እንግዲህ ይሄ ልጅ ገኖ የወጣው ማለት ነው። በጣም በርካታ ኦርቶዶክሳውያን እንደዚህ ደግሞ አት ሴም ታይም ደግሞ ሙስሊሞችም ጭምር በቃ አንተ አስተምረን ብለው የመጡበትን ሂደት አለ እና ይሄንን ነገር በተመለከተ እስኪ ሌትስ ሴይ ዘመድ ቲቪ ላይ ይውጣና በሳተላይት ሁሉም ሰው ይመልከተው ይየው የሚል ሐሳብ አቀረበ ዘመድኩን። ከዛ በኋላ ይሄንን በተመለከተ እንደምታውቁት ከዘመድኩን ጋራ ሳተላይት ላይ ቀረበ። ዩቲዩብ ላይ ደግሞ በዩቲዩብ ሚዲያ ቻናል ሌሎችም ዩቲዩብ ቻናሎች እንዲተላለፍ ተደረገ። ዩቲዩብ ቪዲዮውን ሪሙቭ አድርገው ማለት ነው። ለምን ብለህ ብትጠይቅ የዩቲዩብ ፖሊሲ እና ኮሚኒቲ ጋይድላይኑን አልጠበቀም። የዩቲዩብ ኮሚኒቲ ጋይድላይን ካልጠበቀ ለምን ዩቲዩብ ቤተሰብ ሚዲያ ላይ ብቻ ወረደ ብትል ሪፖርት የተደረገው ክስ የቀረበበት
ብዙ ሰው ያየው ብዙ ሰው የተመለከተው የብዙዎች ተደራሽ የሆነው ቲቤትስ ሚዲያ ስለሆነ ነው። በዚህ ደረጃ እንግዲህ በጨዋ ደንብ ከቀረበለት ጥያቄዎች መካከል ውስጥ ምንድነው ያነሳሳ ወደዚህ ንጽጽር የሃይማኖት ንጽጽር ውስጥ እንድትገባ ያደረገ ነገር ምንድነው የሚለው በወቅቱ ብዙዎቻችንን እጅግ በጣም አስደምሞን የነበረ በተለይ ብዙዎቻችሁ እንደምታውቁት አንዳንድ ጊዜ ለመስማትም እጅግ በጣም በሚከብድ ሁኔታ ሊናን እጅግ በጣም በሚያደማ መንገድ የሚነሳ ነገሮች አሉ። የኛ የኦርቶዶክሳውያን ልጆች ጎበዝ የሆኑበት የሙስሊም ልጆች ላይ ድግምት ደግመው ነው ምናምን የሚለው በጣም በሚያሳዝን መንገድ ያለ ፍርድ ማለት ላይክ የሐሰት ብይን ትርክትን በመተረክ የሰጡበትን ሂደት ተመልክቶ በዛ ላይ ሰምተነዋል፣ ተረድተነዋል። ግን ምላሽን በመስጠት ቪዲዮ በመስራት እኛ አይደለንም፣ ድግምተኞች አይደለንም፣ መተተኞች አይደለንም የሚል ትምህርትን በማስተማሩ ከዛም እንደገና ደግሞ በወቅቱ የነበሩት ሙስሊሞች የጠየቁትን ጥያቄ በተመለከተ ለነሱ ምላሽ የሰጠበትን እኛው መድገሙም ራሱ እጅግ በጣም ስለሚያምም ስለሚቀፍም ያነሱት ጥያቄ እንደገናም ደግሞ ከአይምሮም በላይ ስለሆነ ማለት ነው። በዚህ ደረጃ እንደጀመረ ይሄም እንዳነሳሳው የመጀመሪያ 3 ቪዲዮዎቹን እንዳሳየ በዛም ላይ እንደተደመጠ የሚያሳይበትን መንገድ አይተናል። ከዛ ባሻገር ተሳዳቢ ነህ ትባላለህ የሚል ጥያቄ አንስቶለታል። ይሄም ተሳዳቢ እንዳልሆነ እኔ ሳልሆን የምሳደበው ራሳቸው ቁርአን ብለው በቁርአን ውስጥ ደግሞ ያንን ትርጉም የተረጎሙላቸው ሊቃውንቶቹ ሐዲሳት በሚባለው ላይ ተስፊሮቻቸው ላይ የሚነሱት ነገሮች እጅግ በጣም አንዳንዶቹ ያማሉ በእውነት ለመስማት ራሱ እስከሚዘገንን ድረስ ማለት ነው። እነዚህ ነገሮችን አንስቶ የተናገርኩት ነገር ከኔ ያወጣሁት ከአንደበቴ ያወጣሁት ነገር አይደለም አንብቤ ነው ብሎ ጥቅስ እየጠቀሰ ያሳያል። ይሄ ልጅ ይሄንን እንደሆነ አሳየ። የነበሩ ነገር እጅግ በጣም በጣም ደስ የሚል ቆይታ ነበራቸው። ያንን በተመለከተ እንግዲህ በርካቶች ግንዛቤ የጨበጡበት በጨዋ ደንብ የተከታተሉት ብዙዎች የተማሩበት የተገነዘቡት የልጁ ማንነት ምናልባት ጥቂት በሆኑ ሶሻል ሚዲያ ላይ ስናወሳ ለምሳሌ ዩቲዩብ ብናወራ ዩቲዩብ ያለው ኔትወርክ ያለው ሰው ነው የሚመለከተው። ቲክቶክ ብንል ቲክቶክ ያለው ሰው ወይም ደግሞ ኔትወርክ ያለው ሰው ነው የሚመለከተው። ፌስቡክ ብንል ሴም ቲንግ እንደዛው ነው። ሳተላይት ግን ቤታቸው ለምሳሌ ቴሌቪዥን ያላቸው ሳተላይታቸውን ቀይረው ማንኛውም ሰው ያየዋል፣ ይመለከታል። ሚሊዮኖች ቤታቸው ተቀምጠው ይረዳሉ፣ ይመለከታሉ። who this guy የሚለውን ነገር ማለት ነው። ለስም አሰጣጡ ሲናገር አይታቸዋል አይደል? መቼስ ሰው ልጅ በቀን ውስጥ ሲደክመውም እፎይ ይላል፣ አሁንም ሰለቸኝ ይላል። ሲበሳጭም ሆነ ግራ ሲገባውም እፍ ይላል እና የማይጠፋ ስምን መርጦ እፎይ ብሎ ራሱን ሰይሞ በጣም በሚገርም ሁኔታ የነበረውን ሁኔታ 3 ሰዓት ነው ቁጭ ብዬ ሲከታተለው ነበር ከስቱዲዮ ውስጥ ማለት ነውና በአጋጣሚ የሆነው ግን ዛሬ ይሄንን ቪዲዮ ከዩቲዩብ ላይ መውረዱን ሳይስመለከት ለምንድን ነው የሚለውን ጥያቄ አንደኛ ህዝቡም እንዲያውቀው እንዲረዳ እንደዚህ ነው ነገሮች የሚደረጉት በሞብ ይመጡና ይሄ ነገር ነው ብለው ይከሷል ማለት ነው። ከዛ በኋላ ያንን ክስን ተረባርበው ሰው ጋር እንዳይደርስ እውነት እንዳይገለጥ እውነት እንዳይሰማ ለእውነት እንዳይቆም የሚኮንበት ሁኔታዎች ላይ እናያለን እንመለከታለን ማለት ነው። ግን ይሄ የትም አያደርስም፣ ሲሪየስሊ የትም አያደርስም። ምክንያቱም እውነት ነፃ ታወጣለች። እውነት ብትዘገይም አንድ ቀን እውነት ብቻዋን የምትቆም ለእውነት መቆም
ዋጋና ፍሬ ያለው ነገር ስለሆነ እውነትን ማንም ሊሸፍናት አይችልም። ማንም ሊሸፍነው አይችልም እውነትን። ይሄም በጊዜው እኮ እውነት ስለሆነ ነው የወጣው። እውነት ስለሆነ ነው። እነሱ በጀመሩት፣ እነሱ በቆሰቆሱት፣ እነሱ ባነሱት ነጥብ ላይ ያ ሁሉ ነገር ሲባል በክርስቶስ ላይ፣ ያ ሁሉ ነገር ሲባል በኦርቶዶክስ እምነት ላይ፣ ያ ሁሉ ነገር ሲባል በመጽሐፍ ቅዱስ ላይ፣ በኦሪት ላይ የተባለ እንደዛ አይነት ነገሮችን ሲባል no one care። ዛሬ ግን ይሄ ማለት ይሄ ነው ሲባል እነሱ ለሁለት ተከፍለው ይሄ ሲባል ይሄ አልተገለጠም፣ ይሄ ሲባል ይሄ አልተገለጠም፣ ይሄ ሲባል አናቀው። የማታቀውን አምላክ እንዴት ልታመልክ ትችላለህ? ሲጀምር መጀመሪያ ይችላል በምናብ ላይ ሳትስለው ማለት ነው። ህሊናው ሳትቀርጸው ኃያልና ብርቱ የሆነ አምላክ አመልካለሁ ብለህ እየተናገርክ ስለሱ ማንነት ስትጠይቅ አልተገለጠም አላቀውም ብትል ነው እኮ የአብርሃም ነገር እኮ ነው የሚለው። አብርሃም የአባቱን ጣዖት ይሸጥ ነበር። አንድ ቀን ደከመው፣ ራበው፣ ተስፋ ቆረጠ። ይዞት የሚሄደው አምላክ ነው የሚሸጠው። ሰዎች ይገዙታል አምላክ እያሉ። ደክሞኛል አበርታታኝ አለው፣ ርቦኛል አብለኝ አለው፣ ጠምቶኛል አጠጣኝ አለው። አይናገርም አይጋገርም። ከዛስ አብርሃም ምንድን ነው ያደረገው? አይን እያለው የማያይ፣ ጆሮ እያለው የማይሰማ፣ እግር እያለው የማይራመድ፣ እጅ እያለው እጁ የማይዘረጋ አምላክ አለላችሁና ግዙ አለ። ባለቤቱ ያቀለለውን ማን ነው? በዚህ ምክንያት ነው የአብርሃም ከቤተ ዘመዶቹ ከካራን ወጥቶ ወደ ከነዓን ለመግባት መንገድ የሆነበት፣ ወደ እግዚአብሔር የተጠራበት ዋናው መንገዱ ይሄ ነው። ስለዚህ ለምታውቀው ነገር ለምታምነው ደፍረ መናገር መቻል አለብህ። እኔ ይሄንን ነው ማመልከው ብለህ ስትናገር ደፍረ መናገር መቻል አለብህ። እና እንዲህ አይነት ነገሮች ይከሰታሉና እውነትን መቼም ታቆመው አትችልም። እኔ አሁንም የምነግራችሁ no one can hide the truth። ዛሬ ቪዲዮ ጠፍቷል። ቪዲዮ በመጥፋቱ እውነት ተአምር፣ እውነት አይሸፈንም። ስለዚህ ድካማችን ከንቱ የቀረ እንዳይመስላችሁ። አገልግሎቱ እጅግ በጣም የሰፋ ብዙ ሚሊዮን ሰዎች ያዩት የተመለከቱት መቼም የማይጠፋ በሰዎች ህሊናና ልብ ውስጥ የታተመ በሰዎች ህሊናና ልብ ውስጥ የተቀረጸ እውነትን ቀርጾ ያለፈ ልጅ ነውና ፎይ በጣም ነው ማመሰግነህ። በቅርብም በዚህ ፕሮግራም ምክንያት ነው እንግዲህ በቅርብም ለመነጋገርም እንደዚህ በድምጽም ለማውራት አጋጣሚዎች የተፈጠሩልን። በርታ ጠንክር ነው የምለው። አገልግሎታችን ይቀጥላል። ይህ ድምጽ የሚሰማችሁ ይመስል የሚታያችሁ ምናልባት ቪዲዮ ሊንኩን ስታገኙት ይሄ ቪዲዮ ከዩቲዩብ ቻናል ላይ the live stream recording is not available ቢላችሁ እንዳደነግጡ ለማለት ከኛው ከራሳችን ከአንደበታችን እንድትሰሙ ለማለት ነው። መልእክቱን ለሌሎች ሼር አድርጉት። የተቆጣችሁም ቁጣችሁን በረድ አድርጉ። ዩቲዩብም ደግሞ ሁኔታዎችን ማየት መመርመር እንዳለበት አምናለሁ። ማየት መመልከት እንዳለበት አምናለሁ። እያንዳንዱንም ነገር ደግሞ ማየት መቻል አለበት ብዬ ተስፋ አድርጋለሁ ማለት ነውና ከዚህ አንፃር የተወደዳችሁ የተከበራችሁ የኢቲቪ ሚዲያ ተመልካቾች እስከ ፍጻሜ አብራችሁን ስለነበራችሁ ከልብ አመሰግናለሁ። መልእክቱን ለሌሎች ሼር ታደርጉ ዘንድ ሚዲያችን እንዲጠናከር ለምታደርጉት በጎ ድጋፍና እርዳታ ከወዲሁ እያመሰገንኩኝ ይህንን ፕሮግራም በዚህ እቋጨዋለሁ። ሰላም ሁኑ፣ ሰላም ይግጠመን፣ ቸር ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ሁኑ።